ኢትዮጵያ በተያዘው 2018 በጀት ዓመት ከቡና የውጭ ንግድ ለማግኘት ካቀደችው $3 ቢሊዮን በላይ ልታገኝ የምትችልበት እድል መኖሩን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ ገልጸዋል። ዋና ዳይሬክተሩ ይህንን የገለጹት የኢትዮጵያን ቡና በዓለም አቀፍ ደረጃ ያስተዋውቃል፣ የጥራት ደረጃውን የጠበቀ እንዲሆን ይሰራል፣ እንዲሁም በዘርፉ ለተሰማሩ አካላት የተሻሉ እድሎችን ይፈጥራል የተባለለት የኢትዮጵያ የልዩ ጣዕም ቡና ማህበር በተመሰረተበት ወቅት ላይ ነው። ስለተመሰረተውና የኢትዮጵያ የቡና ገበያ ያሳድጋል ስለተባለው ማህበር ሰላማዊ ሽፈራው ተጨማሪ ዝርዝር ዘገባ አላት። የኢትዮጵያን ቡና በዓለም አቀፍ ደረጃ ያስተዋውቃል፣ የጥራት ደረጃውን የጠበቀ እንዲሆን ይሰራል፣ እንዲሁም የቡና አምራቾች፣ ላኪዎችና ከቡና ጋር የተያያዘ ስራ ለሚሰሩ አካላት ሁሉ የተሻሉ እድሎችን እንደሚፈጥር የተነገረለት የኢትዮጵያ የልዩ ጣዕም ቡና ማህበር በትላንትናው ዕለት ተመስርቷል። የማህበሩን በይፋ መመስረት አስመልክቶ በተዘጋጀው መርሃ ግብር ላይ የኢትዮጵያ የልዩ ጣዕም ቡና ማህበር ፕሬዝዳንት የሆኑት አሸናፊ አርጋው ማህበሩ በትብብር በፈጠራና በዓለም አቀፍ ተሳትፎ ላይ በመመስረት ለእውቀት ሽግግር፣ ለምርምር፣ ለሙያ ማጎልበትና ለገበያ እድል መስፋፋት እንደ ማዕከል ሆኖ የሚያገለግል መሆኑን ተናግረዋል። ዛሬ ይፋ የምናደርገው የኢትዮጵያ ስፔሻሊቲ ቡና ማህበር ብቻ ሳይሆን ብሔራዊ የስፔሻሊቲ ቡና እንቅስቃሴ ወይም ሙቭመንት ነው። ይህ እንቅስቃሴ በኢትዮጵያ የቡና ታሪክ ውስጥ ወደ አዲስ ደረጃ የሚያሻግረን ከመሆኑም በላይ በቡና ልቀት፣ በጥራት፣ በአንድነትና በዓላማ ጽናት ላይ የሚጻፍ አዲስ ምዕራፍ ነው። ኢትዮጵያ የቡና መገኛ ሀገር መሆኗን ዓለም ጠንቅቆ ያውቀዋል። በተጨማሪም ኢትዮጵያ የያዘችው የቡና ጄኔቲክ ሪሶርስስ በምድር ላይ ሌላ የትኛውም የቡና አብቃይ ሀገር እንደሌለው ይታወቃል። ከ10,000 የሚበልጡ ልዩና ያልተነኩ የቡና ዝርያዎች በጂን ባንኮቻችንና በተፈጥሮ ደኖቻችን በዚህ ወቅት ይገኛሉ። ይሁን እንጂ አባቶቻችን ለረጅም ዓመታት ጠብቀው ያቆዩልንን እንዲሁም ኢትዮጵያ አሁን ይዛ ያለችውን ይህን የቡና ሀብት የቡና ገዢዎቻችን እስካሁን ሙሉ ለሙሉ ያላዩትና ያልቀመሱት ሀብታችን ነው። አክለውም የዚህ ማህበር መመስረት ዋነኛ ዓላማ ለረጅም ጊዜ በጣዕማቸው ሲደነቁ የቆዩ የኢትዮጵያ ቡናዎች በዓለም አቀፍ ደረጃ የሚገባቸውን ሽልማት እንዲያገኙ ማድረግ ነው ሲሉም ተደምጠዋል። በዚህ ዓመት በዚሁ በያዝነው ምናልባት በፈረንጆቹ 2026 ቤስት ኦፍ ኢትዮጵያ የተሰኘ ቡናዎቻችንን ለዓለም የሚያሳይ ብሔራዊ የጨረታ መድረክ እናስጀምራለን። ሁለተኛ፣ ጠንካራ የዲጂታል ቻናሎችን በመጠቀም ቡናዎቻችንን እናስተዋውቃለን። የዓለም አቀፍ ገበያ ተደራሽነታችንን እናጠናክራለን። ሶስተኛ፣ ሀገራዊ ፋይዳ ካላቸው ዓለም አቀፍ የቡና ድርጅቶች ጋር ጥምረቶችን እንገነባለን። በቅርብ ዓመታት ውስጥ ወርልድ ኦፍ ኮፊ ጥቂቶች ታውቁታላችሁ። ወርልድ ኦፍ ኮፊ የተሰኘውን የዓለማችንን ትልቁን የቡና ሲምፖዚየም ኢትዮጵያ እንድታስተናግድ እዚሁ አዲስ አበባችን ውስጥ እንዲደረግ ግፊት እናደርጋለን። የኢትዮጵያ የልዩ ጣዕም ቡና ማህበር መመስረት በተበሰረበት መድረክ ላይ የተገኙት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ የዚህ ማህበር መመስረት በተያዘው ዓመት ኢትዮጵያ ከቡና የውጭ ንግድ ለማግኘት ካቀደችው ገንዘብ $1 ቢሊዮን ከፍ እንዲል የሚያደርግ ነው ሲሉ ገልጸዋል። በተለይ ከአርሶ አደር በአግባቡ የለቀመውንና የሰበሰበው ምርት የምትቀላቅሉ ሰዎች ካላችሁ ደግሞ ይሄንን ራዕይ ወደ ኋላ የምትቆጥጡ ሰዎች ናቸው ማለት ነው። ስለዚህ በአቅራቢ ደረጃ ይሄ ኮንሰፕት ሰርጾ መግባት መቻል አለበት። ላኪዎቻችንም በትዕግስት በጥራት ከሰራችሁ አሁን ከምንጠብቀው በላይ ብዙ ለውጥ ማምጣት የሚችልበት እድል በጣም ሰፊ ነው። ስለዚህ $3 ቢሊዮን ነው የሚጠበቅብን። ነገር ግን ስፔሻሊቲ ኮፊ አሶሲዬሽን ተግባር ላይ ከዋለ ከስፔሻሊቲ ኮፊ አሶሲዬሽን ብቻ $1 ቢሊዮን እናገኛለን። ስለዚህ አጠቃላይ $4 ቢሊዮን ኔክስት ይር ሰልብሬት እናደርጋለን ብዬ ተስፋ አደርጋለሁ። በማህበሩ የምስረታ ስነ ስርዓት ላይ የኢትዮጵያን ቡና ለማስተዋወቅ ከዛሬ 30 ዓመታት በፊት ቡናን በሻንጣ ይዘው ወደ ውጭ ሀገራት ይጓዙ የነበሩ የቡና ባለውለታዎች እውቅና ተሰጥቷቸዋል።